አህለን ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? እያልኩኝ ዛሬ ልስቅ ወይንም ልጨዋታ አይደለም የመጣሁት ማለት ነው። ምክንያቱም ሴትነቴ አስጠልቶኝ ሴት ልጅ መውለዴ እንደወቅስ ያደረገ ቪዲዮ ነው እና ዛሬ ፈኪዬ ተይ ረፊ፣ ተይ ሴትነሽን ጠብቂ፣ የሚያፈቅርሽን አፍቅሪ፣ ኢሳም የኢክራም ነው ጊዜሽን አታቃጢ ባልኩት መሰረት ዛሬ እንግዲህ እማጋ ነው ጥፋት ትላላችሁ? ፈኪ ጋ ወይንስ ኢሳም ጋ? እኔ ኢሳም ጋር 5 ሳንቲም ጥፋት አላየሁም። ትክክለኛ በቃ የወንድ ልጅ መልስ በቃ ያፈቀራት ሴት እንዳለች ሊያገባት ያዘጋጀት ሴት እንዳለ በቃ የሚያሳይ እንትን መልስ ነው የሰጠው ማለት ነው። ትክክለኛ በቃ ውሽ እንዴት ብዬ እንደምነግራችሁ አላውቅም። በጣም ነው ያናደደች ፈኪዬ ዛሬ በጣም ማለት ነው። ይህን ያክል ከሴት ልጅ ድንበር ወርደሽ ማለት ነው። ብዙ ሴቶች ያፈቅራሉ፣ ይጠይቃሉ፣ የፍቅር ጥያቄ ያቀርባሉ። ነገር ግን ባንቺ ልክ እንደዛ አልተመለሳላቸውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ነው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱኝ። ዛሬ እንግዲህ እንደምታዩት ሰሞኑን የለሁም ነበር፣ ጠፋ ብያለሁኝ። ያው ኔትወርክ ትንሽ እያስቸገረ የሆነው ብቅ አላልኩም ነበር። ዛሬ ብቅ ስል እንግዲህ የኢሳምን ባለፈው ቪዲዮ ላይ ሸራ አድርጉለት ኢሳም መልስ ይስጠንና የአህሙና የፈኪያን ነገር ይገላግለን ብለን ነበረ። ዛሬ ግን በቃ የሆነ ሴትነቴን እንድጠላ ፈጣሪ ሆይ ሴት አድርገህ ለመፈጠርከኝ እስከ ማለት ድረስ ካላህ መንገድ እንድወጣ ድረስ ያደረገኝ መልስ ነው ማለት ነው። ብዙ ሴቶች እንደው ይህን ቪዲዮ አይታችሁ ሴትነታችሁን እንድጠብቁ ሴትነታችሁን እንድታከብሩ ስል እማጸናለሁ ሀባይ ማለት ነው። ምክንያቱም ሴት ልጅ ክቡር ናት። ሴት ልጅ ብዙ ነገር ነች። አረ ወይኔ መቃጠል ተቃጠልኩ። በቃ ያኔ እኔ ኢሳም አናዶኝ ሳይሆን ትክክለኛ መልስ ነው የሰጠው ኢሳም። ትክክል በቃ ከሱ የሚጠበቅ ነው። ምክንያቱም ኢክሩ ናት የእነሱ እኮ ጊዜ የሚፈተው ነው። አሁን ላይ እኮ እነሱ ሽማግሌ መላክ ብቻ ነው የቀራቸው። ሁሉ ነገር አብቅቷል። የምትሄድበት ነገር ቀርቷል። በዚህ ላይ የማይሆን ነገር ደግሞ እኮ አገናኝ ማለቷ ነው ብለናታል እኮ። ይህን ኩላ ስድብ እያሳለፈች እንደገና ደግሞ አገናኝ ብላ ዳግምን እንዲያገናኘት ማድረጓ ነው ትልቁ ጥፋቱ ማለት ነው። እንዲህ ለምንድን ነው የማይቆረቆርሽ ይሄ ስድብ? እኔ የምለው እኮ ስድቡ ለምን አይታይሽም? አይሰማሽም? ምን ያክል ጀግንነት፣ ምን ያክል ልብሽ ቢሞላ ነው የሰው ልጅ ስድብ ጭንቅላትሽን ያልነካው? እኔ አልችልም። ሀባይብ ልንገራችሁ፣ እንደሷ ብሆን እኔ አልችልም። ይህን ኩላ ስድብ እያስተናግድሽ ነው እሱ ራሱ ያለው ማለት ነው። እያስተናግድሽ እንዴት እያየሽው ነው? ኢሳም ስናየው ከኢክራም ጋር ሲሰራ በቃ ተሴት ጋር የሚቀርብ የሚለጣጠፍ ምናምን ነበር የሚመስለን። አያችሁት? ዛሬ ዘላ ልታንቀው ስትል ማለት ነው ሰላም ልትለው ስትል እንዴት እንደገፋት ያ ፓርት ላይ በተለይ እንዴት እንዳፈርኩኝ በቃ በጣም አንገቴን የደፈሁበት እፍረት ነው ያ ራሱ ማለት ነው። ምን አለዘው እንደው እሱን እንኳን ስለማታውቂው ለመጀመሪያ ጊዜ ነው የምታገኘው። ቆም ብለሽ ሰላም ብትይው እንደሚጠበቀው ማለት ነው። ምክንያቱም እሱ ሌላ ሴት ሲያቅፍ አይተነው አናቅም ከኢክራም ውጭ ማለት ነው። ያቅፈኛል ብለሽ እጅሽን ባዘረጊ። በጣም የሚያሳፍረው ፓርት ያ ነው። ዳግም ደግሞ በጣም ጥፋተኛ ነህ። ከኢክራም ጋር ምንን እየሰሩ እንደሆነ ምን ያክል አመት እንደቆዩ ምን ላይ እንደሆኑ እያወቀህ ማገናኘት የለብህም። ምክንያቱም ብዙ ሰው እያላት ነው አይሆንሽም እረፊ እየተባለ ነው። እና እንግዲህ እኔ ዛሬው ላይ እየቀለደባት ነው ኢሳም እንዳትሉ፣ ቀልድ አይደለም። ትክክል የምትቀልደው እንደውም እሷ ናት። እያወራችሁ ሲያወሩ በደንብ ተከታትላችኋቸው ከሆነ ማለት ነው እሷ ናት የምታሾፈው። የሚያፈቅርሽን ከምታፈቅሪ የሚያፈቅርሽ እንዳያመልጥሽ አለ። ትክክል ነው ብሏል። እኔ የሚያፈቅራችሁን ተከተሉ፣ የማያፈቅራችሁን አትከተሉ ያልኩት በምክንያት ነው። ይኸው እሱ መለሰላት። እኔ አፍቃሪ ነኝ እንጂ ተፈቃሪ አይደለሁም ብሏል። እንዳንቺ አፍቅሬ ነው እሷን ስላፈቀርኩ ነው። የኛና የእሷ ጉዳይ ደግሞ አብቅቷል፣ ትንሽ ነው የቀረው፣ ጊዜ ይፈተዋል ሲላት ለኔ ብሎህ ነው። በቃ በኮንፊደንስ በቃ ተለያይታችኋል ማለት ነው። እነሱ ሳይሉ ማለት ነው። የእነሱን ቀረቤታው አገር እያወቀው ፀሐይ የሞቀው አገር አውቀው ፀሐይ የሞቀውን ነገር ለኔ ልትሆነው ብለሽ ፈክዬ እንደዚህ በዚህ ልክ አንገታችንን ባታስደፊን። ሐቂቃ እኔ በጣም ነው የምወድሽ፣ በጣም ነው የምከታተልሽ። ነገር ግን ዛሬ ከኢሳም ጋር ተገናኝተሽ ባረግሽው ቪዲዮ በጣም ነው አንገቴን ያስደፋሽኝ። በጣም ማለት ነው የማይጠበቅ ነገር በቃ ከሴት ልጅ
እንዴ ብዙ ሴቶች እኮ አይተሻል ጥያቄ ሲያቀርቡ ጥያቄያቸውን ሲቀበሏቸው አይተሽ ይሆናል አንቺ የሚያቀርብሽው ነገር ግን ኢሳም ጋር አይደለም። ሰው መለየት አለብን ሀባይብ። ምን አይነት ሰው ስናቀርብ ነው ጥያቄያችንን የሚቀበለን ብለን መለየት አለብን። እኔ ኢሳም ጋር ማለት ነው በቃ ትክክለኛውን የሚገባውን መልስ ነው የሰጠው ነው የምለው። እኔ በቃ በህልም አይቻለሁ ራሱ አብረን እንደምንሆን። ወይኔ በላቸው አለ። ወይኔ በላቸው አይደለም ዛሬው ላይ ማለት ወይኔ ፈክዬ ነው የሚባለው እንዴ እሱ ራሱ ማለት ነው። እኔ አላቃትም። ባለፈ ማናዚያዋል እንትን ላይ የቀረብሽው ነሽ እያለ ሲላት አመሰግናለሁኝ ትልሽ ነው ያንን አይቶት ነው እንጂ አንቺን ብሎ አይደለም። እንደገና ደግሞ እኔም እበልጥሻለሁኝ አንቺ ገና ልጅ ነሽ፣ ብዙ ነገር አሳልፈሻል። እንዴት ነው የምትቋቋሚው ስድቡን አለ ራሱ እሱ ገርሞት ማለት ነው። እና ጊዜሽን አታባክኒ። በዚህ ልክ እኔ አላፈቅርሽም፣ በዚህ ልክ ለምን ትወርጃለሽ? የሚያፈቅርሽን ተከታይ ማን አባሮሽ ነው አላለም። እኔስ ኢክራ ሰው አራልስቅም ዛሬ 3 አመት ሙሉ አለ እንግዲህ 3 አመት ሙሉ እንዳንቺ አውጥቼ ተናግሬ ቢሆን የኔ 3 ልጆች ይኖሩ ይነበራል። ትክክል እውነትህን ነው። ያኔ ቆይና ወንድ ልጅ ራሱን ሲችል ነው ማግባት ያለበት። ወንድ ልጅ ይሄን ማሟላት አለብኝ ስራ ነው ስትቀርመህ ነው አሁን ይሄ ሁሉ ነገር የተፈጠረብህ። ኢሳም ትክክል ነው። ነገር ግን አሁንም ኢክራም የሌላ ትሆናለች ማለት አይደለም። ዋናው ነገር ያንተ መበርታት ነው፣ ያንተ ጥንካሬ ነው። አታ ኢክራም ራሱ ባትቀበለኝ ይሄ ነገር ጊዜ ባይፈተው ተገላገልኩ አለ። ማንንም ወደ ህይወት ያላስገባም ከማንም ጋር አልለጣጠፍም አለ ማለት ነው። እሷ ይሄን ክፍተት ፈልጋ እንደምታየው አንዷ ስትሄድ አንዱ ሲሄድ አንዱ እንደሚፈቃቀሩት እንደዛ ይቀበለኛል ብላ ነው የመጣችው። ነገር ግን እሷ ሳልተቀበለችኝ ተገላገልኩ ነው ያለው። ማንንም ወደ ህይወት ላስገባ አልችልም፣ ግልግል ነው ያለው ማለት ነው። እና እኔ ሐቂቃውን እንገራችሁ ቤተሰብ ዛሬ አህሙን በቲክታክ አይቸው ቲክታክ ላይ ዩቲዩብ ላይ ና የምትሉኝ ለምንድን ነው አልመጣም በቲክታክ ና በሉኝ እያለ ነበር ማለት ነው። አህሙ በጣም ነው የደበረው። በጣም ያኔ ለማይሆን ነገር አህሙን አንገት አስደፋችሁ ማለት ነው። ለማይሆናት ነገር ማለት ነው። ማፍቀር ጸጋ ነው የምትሉ ነገር አላችሁ። ደግሞ ማፍቀር ጸጋ ነው፣ ነገር ግን የማይሆንን ነገር ላይ መውደቅ የለብንም። ሴት ልጅ ክብር ናት። ከምንም በላይ ልንገራችሁ ባካችሁ ሴትነታችን እንድንወቅስ አታድርጉን እንዴ። ምንድነው ይሄ ሁላ ሚዲያ ላይ የሚወርድብሽ ሲላት ራሱ ከብዙ ወንዶች ጋር ስለምሰራ ከብዙ ወንዶች ጋር ስለሚያውኝ ከብዙ ወንዶች ጋር ሚዲያ ላይ ስለሚያውኝ ከብዙ ወንዶች ጋር መጋደም እየመሰላቸው ነው የሚሰድቡኝ አለች ማለት ነው። ለምንድን ነው አንቺ ከብዙ ወንዶች ጋር የምትሆኚው ሲላት ማለት ነው። ለስራ ነው፣ ያው ስራ ስለሆነ ስራ ነው አለች። ያ ሚዲያ ላይ ይሄን ያክል የሚወረድብሽን ይሄን ያክል የምትሰደቢበትን አስተካክሊ። እኔ መቼም ላንቺ ልሆን አልችልም፣ እኔ ለኢክራም ነኝ አላት ማለት ነው። ኢሳም ትክክል ነህ፣ እኔ ትክክል ነኝ። ለምን ይሄን አላት? ለሴት ልጅ ክብር የለውም ወይ እንዳትሉ ፐርፌክትሊ ነው ኢሳም መልስ የሰጠው ማለት ነው። ምንም ራሷ ናት እንድንሰደብ ያደረገችን። ሴቶች በሙሉ እንድንሰደብ፣ ሴቶች ክብርት የላቸውም እንድንባል ያስባለችን እሷና እሷ ብቻ ናት ነው የምለው እኔ ማለት ነው። በፈክዬ በጣም አዝኛለሁ። በጣም ነው ያሰደበችን፣ በጣም ማለት ነው። እኔ ብዙ ሴቶች ሲያቀርቡ አዎ ተሰድበናል ብዬ ነበር። ነገር ግን እንደ ዛሬው የሚሆን ነገር የለም፣ እንደ ዛሬው ማለት ነው። ትክክለኛው ነው መልስ የሰጠው። እየሳቀ እያላንገጠ አታ በጓደኙ በጣም ነው የተቆጣው። እኔ እኮ ኢክራም ናት ብዬ ነው ያለው። አሰለን እሷ መሆኗን እኔ እኮ አገኛት ነበር፣ ችግር የለብኝም። እኔ ግን ይሄ ቦታ ከኢክራም ጋር ስለሆነ የምንገናኝበት እሷ ነበረች መሰለችኛል። ምክንያቱም የሰው ልጅ የሚያፈቅረውን ሰው ነው የሚፈልገው። በቃ በሄደበት ቢያገኛት ምንም ሆነ እንዲያገኛት የሚፈልገው የሚያፈቅረውን ሰው ነው። የሰው ልጅ የሚያፈቅረውን ትቶ እንዴት ገና ለገናው በሂደት ያፈቅረኛል ብሎ የሰው ልጅ ይንጠለጠላል? ሀባይብ እንደው ይሄን ምክሬን የምትሰሙኝ ሴቶች በሙሉ ማለት ነው አደራችሁን ክብርታችሁን ጠብቁ። ሀባይብ ሴት ልጅ መከበር አለባት። ሴት ልጅ ስትከበር ነው የሚወዳት። እንደው ብሎ እንኳን ማለት ነው አሁን ፈጣሪ ብሎ ራሱ ማለት ነው
ፈጣሪ ብሎ አላልኩም ደግሞ አዑዙ ቢላሂ ሚነ ሸይጣን ኢክራምና ኢሳምን እንዳይለያያቸው አደራውን ማለት ነው። በጣም ነው የምወዳቸው እኔ ፈክዬና አህሙንም በጣም ነው የምወዳቸው። ነገር ግን አህሙ አንገቱን ደፋ በማይሆናት ነገር ላይ ማለት ነው። በማይሆነው ነገር አንገቱን አስደፋችሁ ማለት ነው። ነገር ግን እንደው ሌላ ወንድ እንኳን ራሱ እንዴት ነው አንቺ ያገኘሽው ነው እንደ ፍቅር የሚይዝሽ አላለም። እኔ ከማንም አልያዘኝ የመጀመሪያ ነህ እንደውም የመጀመሪያ የሚለው ሙዚቃ ልዘፍን ነበረ እንዳህሙ ማለት ነው። እና ሀባይብ እኔ ይሄን ያክል ካልኩኝ ይበቃኛል። ምክንያቱም በጣም ነው የተናደድኩት። በጣም ሴትነቴን ለምን ሴት ሆንኩ እስከምል ድረስ እኔ ልንገራችሁ የሴት ቆራጥ ነኝ። ጀግና ነኝ ለመጣብኝ ነገር ያኔ እንደዚህ አልፈሰፈስም እንደ ሴት ልጅ። ብዙ ቆራጥ ሴቶች አሉ። እኔም ከዛ ውስጥ አንዷ ነኝ ነው የምለው። ፍቅር ነው ልትሉ ትችላላችሁ። ፍቅር ራሱን ያፍቅር ያውቃለሁ። ነገር ግን እንደሱ አልሆንም። ማንም ሳያፈቅር አልቀረም። ሁሉም ሰው ያፈቅራል። በዚህ ልክ መውረድ የለብንም ነው የምለው ሀባይብ። ኢሳም ዛሬ ትክክለኛ መልስ ነው የሰጠው። እናመሰግናለን። እሱም መልስ እንዲሰጠን ነበር የፈለግነው። አሁንም ዳግመኛ እንደማገኝህ ተስፋ አለኝ ብላ ሄደች። አረ ፈክዬ በቃሽ፣ አሁንም በቃሽ፣ እንደው በቃሽ፣ እንደው እንለምንሽ በፈጣሪሽ እንደው ይቆርቁርሽ ስድብ ማለት ነው። ውይ እኔ የስድቡንም ችሎታ ታላደንቅ አላልፍም ሀቂቃውን ማለት ነው። እና ሀባይቦች የዛሬው ቪዲዮ ይህን ይመስላል። ይህን ያክል ካልኳችሁ ይበቃኛል። እስከ መጨረሻው ስላዳመጣችሁልኝ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።